በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 5 ስንክሳር። የከበረው አውስግንዮስ አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስም ጥር 5 በዚህች ዕለት በከሃዲው ኡልያኖስ ዘመን የከበረ አውስግንዮስ ምስክር ሆኖ ሞተ። ይህ ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔር የሚያመልከው ለድሆች እና ለምስኪኖች የሚመጸዊት ነው። መስቀልን እንደ ከዋክብት በሰማይ እያበራ ለንጉሡ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግንዮስ ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብሩ ባለቤት ጌታችን ኢየሱስ ክርስቶስ ምልክት ነው። በዚህም ጣቶች ታሸንፋለህ። ያን ጊዜ ከቁስጥንጥንያ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስ ስም ይጠራ ዘንድ የደፈረ የለም። ቁስጥንጥንዮስም በከበረው መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። ሃይማኖቱም ስልጣኑን አቁሞ ከፍ አደረገ። ይህ ቅዱስ አውስግንዮስ እድሜው 110 ዓመት እስከሆነ ከቁስጥንጥንዮስ ከልጆቹ ዘመን መንግስት በኋላ እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያውም ወዲህ ሲመላለስ ሁለት ሰዎች እርስ በራሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ። እርሱም ከአረጋዊ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፋ ሰው ወደ ንጉሡ ኡልያኖስ ሄዶ ነገር ሰራበት። እንዲህም አለው፣ አውስግንዮስ በራሱ ፍቃድ ገዢና ፈራጅ ዳኛ ሆነ። ንጉሥም ይሄ ቅዱስ ወደ እርሱ አቅርቦ ገሰጸው። ገዢ ፈራጅ ዳኛ አድርጎ የሾመ ማን ነው አለው። የከበረው አውስግንዮስ መልሶ ነፍሴ በእጁ የተያዘችው የእግዚአብሔር አምልኮት ትተህ አንተ ለረከሰ ጣዖታትን ለምን ሰገድክ? ካንተ በፊት የነበሩ ነገስታቱን ለምን አልተከለከላቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከእነርሱም ውስጥ እንዳንተ ያለ ጠባይ ክፋ የለም አለው። ኡልያኖስም በቅዱሱ አውስግንዮስ ላይ እጅግ ተቆጣ። ይሰቅሉትም ዘንድ በጋኖችም ውስጥ መብራቶቹን አስገብተው እንዲህ ለበለቡት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስም ይህ ሁሉ ታገሰ። ማሰቃየቱም በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሮችም ሊቆርጡት በመጡ ጊዜ እስኪ ጸልይ ይታገሱ ዘንድ ለመናቸው። ጸሎቱም ሲፈጽም የከበረው ራስ ቆርጠው የምስክርነት አክሊል መንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። ዘእስክንድርያ። በዚህች ዕለት የእስክንድርያ አገር ሊቀ ጳጳስ ያከበረ አባ ማትያስ አረፈ። እርሱም ለአባቶቹ ሊቃነ ጳጳሳት 87ኛ ነው። የዚህ የአባ ማትያስ ወላጆች ከእስራኤል ነገድ የሆኑ
ክርስቶስን የሚያምኑ በጎ ስራዎችን ፍጹማን የሆኑ ናቸው። የአባቱ ስም ስምዖን የእናቱ ስም በርብራ ይባላሉ። እግዚአብሔር ሁለት ዘርን ሰጣቸው። የታላቁ ስም ያዕቆብ የታናሹ ስም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፈስ አገር ኤጲስቆጶስ አባ ጴጥሮስ እናቱን አግብቶ በአያትም ጊዜ ከበቅሎ ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱሱ አቡፍና ገዳም ወዳለ ቆሞስ ወደ አባ አብርሃም ሄዶ የምንኩስና ልብስ እንዲያለብሰው ለመነው። እርሱም ከታላቅ ወንድሜ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናውም የከበረ መልአክ ሚካኤል በመነኩሴ አምሳል ተገናኘው። እርሱ ሊቀ ጳጳስ እንደሚሆን በእጆቹም ድንቆች ታምራት እንደሚደረጉ ነገረው። ወደ ወንድሙ ወደ ያዕቆብ ደርሶ እንደ አንድ መነኩሴ ያሰናብተው ዘንድ ለመነው። አባ በላውም እምቢ ባለውም ጊዜ የአባ አሜን ወደ ሆነው ወደ ቶና ገዳም ሄዶ በቤተ ክርስቲያኑ ተማጸነ። መነኮሳቱም ወንድሙን በለመኑት ጊዜ የወደደውን ያደርግ ዘንድ ተው። በዚያ ጊዜ ወደ ቅዱስ አቡፍና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳትም ሁሉ እስከ አየር ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነ በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱ አይቶ ለእርሱ ረዳት ይሆን ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታ ከእርሱ ጋር ወስደው ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላው ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውን 15 ዓመት ሲሆን ሳይወድ በግድ ኤጲስቆጶስ ቅድስና ሾሙ። ሰይጣንም ቀናበት። ፊቱንም እስካሳየችውና ለከፋ ፍቶት ስራው እስክትናገረችው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከ ተመኘው ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱ መሄዱን በከለከለው ጊዜ ወደ ዕቃ ቤት ገብቶ ዋጋው ብዙ የሆነው የኤጲስቆጶሱ መቀደሻ ልብስ ተክኖን አንስቶ በየጥቂቱ በምላጭ ቆርጦ መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስ መቀደሻውን ልብስ ተክኖ አምጣልኝ፣ ዛሬ እቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጠራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህን የሰራ ማን ነው አለው። አባ ማቴዎስ እኔ ነኝ። አሁን ወደ ቦታዬ ካልሰናበትከኝ በዚህ ቦታ በዝሙት ከማይወድቅ ከዚህ የበለጠ እሰራለሁ አለው። ከዚህም በኋላ በየቀኑ 300 እየሰገደ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያን ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች
ስለርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይሄ ቅጣት ተቀብሎ 2 ዓመት ያህል ተጋድሎ ኤጲስቆጶሱ ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም መጥቶ መነኮሴ ሰይጣንንም እስካሸነፈው ድረስ ተጋደል። አባ ማቴዎስም ወደ አባ አንጦኒዮስ ገዳም ሄዶ በዛ የታገለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮሴ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌል ሲያኖረው በእጁ መክፈቻ ሲሰጠው ራእይ አየ። አባ ያዕቆብም በነቃ ጊዜ ይህ ራእይ ለአባ ማቴዎስ ንገረው። ከዚያም ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለት በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል ሕፃን በጻሕል ውስጥ ተኝቶ ነበረ። ሚስቱንም የሚፈታበት ጊዜ እጆቹን ዘርግቶ ከታላቅ ለቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማንም አይናገርም። መምህሩ ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንንም ይገለጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ በቅዱስ ገበታ ጌታችንን ኢየሱስ ክርስቶስ በሕፃን አምሳል በጻሕሉ ውስጥ ተኝቶ ኅብስቱንም መስሎ በአባ ማቴዎስ እጅ ሲቆርስ በመምህሩ በአበምኔቱ ታየው። አበምኔቱም አደነቀ። ለእኛም ለሰው ልጆች ይህ ታላቅ ጸጋ የሰጠ አቤቱ ላንተ ምስጋና ይገባል አለው። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ። ተልቶ ከእርሱ ትል እስክትወጣ ድረስ በጉልበት ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሄዶ አብስቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችን ክብር ባለቤት ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ የሚያየው ሆነ። ወዳጆቹም ሲመለከቱ በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው። ከዚህም በኋላ ሊቀ ጳጳሱ አባ ገብርኤል ባረፈ ጊዜ ያ ውዴታውን ይህ አባት ሾሙ። እንዲህም ባላቸውም ጊዜ ጠባቂዎችን በላይ አደረገ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ኤጲስቆጶሳቱ ሁሉም ነገሩት። አባ ማቴዎስም እንደማይተወው አውቆ በስራው ምላጭ ወስዶ ምላሱንም ጎትቶ ቆረጣት። በዛችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባት ቀብታ ምላሱን እንደ ቀድሞዋ አድርጋ መለሰችለት። ወደ እስክንድርያም ወሰዱት። በነሐሴም 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙ ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱም ላይም ያደረገው ዘንድ የወንጌላዊ ማርቆስ ራስ አምጡ። እርሱም ወደ ላይ በረረችና አፉን ሳመች። ከዚያም ጊዜ ወዲህ በቁርባንም ጊዜ በወንበር ላይ
አልተቀመጠም። በአርብና በሮብ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድም አስፈሪ ንጉሥ ላይ ሳለ የኢትዮጵያ ንጉሥ ዳዊት እስከሚነገስ ትንቢት ተናገረ። ይህ አባት ከራሱ ላይ የሚያደርገው ቀጽላ፣ በበሽተኞቹን መፈወስ፣ ሙታንን በማስነሳት በዘመኑ ብዙ ድንቅ ታምራት አደረገ። በዘመኑ ከምስር ስልጣን በታች ክፋ ሹመት ተሾሞ ሊቀ ጳጳሳት ማቴዎስን አስቀድሞ የሌላ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነው ድብደባ ደብድቦ ተሸክመውም ወደ ቤቱ ወሰዱት። በዚያም ቀን ከዚህ ዓለም ጻር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያም ለመናት። እርሷም ተገልጻ ትእዛዝን ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናትን፣ ሕዝብ ሁሉ አስጠራቸውና የዕረፍት ቀን ነገራቸው። የሃይማኖትም ነገር መከራቸው፣ ባረካቸው። ከዚህም በኋላ ጊዜው ደርሶ ሕመሙ በጸናበት ጊዜ የእመቤታችን ቅድስት ድንግል ማርያም ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሏንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስ የሚያምኑ ምእመናን ያሉበት አገር ሁሉ ታረከው። በእሁድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። ለእኛም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን አሜን አሜን። ይደረግ።